ውድ የአካውንቲንግ ቲፕስ ቤተሰቦች ዩቲዩብ እና ቴሌግራም እንደዚሁም በቲክቶክ የምትከታተሉን እንኳን በሰላም መጣችሁ። በዛሬ ቪዲዮአችን 3 በጣም አስፈላጊና አንጋፋ የሆኑ የአካውንቲንግ ሶፍትዌሮችን አብረን እናወጋለን። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቢጊነር ወይም ደግሞ አድቫንስድ የአካውንቲንግ ተማሪ ወይም ደግሞ የቢዝነስ ተማሪ ሆናችሁ ስለ ሶፍትዌሮች አጠቃቀም ከየት እናገኛለን ምንድን ናቸው የሚለው የተቸገራችሁ ይሄ የዛሬ ፖርሽናችን በጣም ጠቃሚ መረጃ ነው። እሱም አካውንቲንግ ሶፍትዌር የሚለውን አብረን የምናይ ሲሆን የአካውንቲንግ ሶፍትዌሮች ምንድን ናቸው የሚለውን እናያለን። ለምሳሌ ኪክቡክስ፣ ሴች 50 ኦር ፒች3፣ ታሊ ፕራይም፣ ኢአርፒ የሚባሉ ሶፍትዌሮች ምን እንደሆኑ እናያለን ማለት ነው። መጀመሪያ ላይ ስለ ሶፍትዌሮቹን ከማየታችን በፊት ሶፍትዌር ማለት ምን ማለት ነው? አካውንቲንግ ሶፍትዌር ማለት የኩባንያዎችን ፋይናንሻል ስቴትመንት ለመመዝገብ እና ሪፖርት ለማዘጋጀት የሚጠቅም ሶፍትዌር ነው። አካውንቲንግ ሶፍትዌር ምን አይነት ጥቅም ይኖረዋል ወይም ደግሞ አካውንቲንግ ሶፍትዌር ምን ይሰራል የሚለውን እናያለን። መጀመሪያ ላይ ሴልስን ወይም ደግሞ ሽያጫችን ለመመዝገብ እንጠቀምበታለን። እንደዚሁም ኤክስፔንሳችን ለመቆጣጠር ወይም ደግሞ ወጪያችን ማኔጅ ለማድረግ የምንጠቀምበት ሶፍትዌር ነው። ሶስተኛው ፋይናንሻል ሪፖርት ለማዘጋጀት እንደዚሁም የፕሮፊት እና ሎስ ወይም ደግሞ ኪሳራና ትርፋችን ለማወቅ የሚጠቅመን ነው ማለት ነው። ስለዚህ ማኑዋል ሲሰሩ የነበሩ የአካውንቲንግ ስራዎች በሶፍትዌር ስንደገፍ በቀላሉ እነኚህን ጀነሬት ማድረግ ይሰራል ማለት ነው። ይህ ስራ ቀደም ሲል በእጅ በሌጀር ቡክ ሲሰራ የነበረ ነገር ግን ዛሬ ሶፍትዌር በመጠቀም ፍጥነትና በትክክለኛ የሚሰራ ነው ማለት ነው። ሌላኛው ፖፑላር አካውንቲንግ ሶፍትዌሮች ወይም ደግሞ በጣም ታዋቂ የሆኑ 3 አይነት ሶፍትዌሮች እናያለን ማለት ነው። መጀመሪያ ላይ ኪክቡክስ የዓለም ላይ ስሞል ቢዝነስ አካውንቲንጎች የምንጠቀም ወይም ደግሞ የአካውንቲንግ ሶፍትዌር ሲሆን በጣም ታዋቂ ሶፍትዌር ነው። ኪክቡክስ ምን ይሰራል? መጀመሪያ ላይ ኢንቮይስ ክሬት ያደርጋል። እንደዚሁም ኤክስፔንስን ወጪን ትራኪንግ ይሰራል። ፋይናንሻል ሪፖርት ያዘጋጃል። ታክስ ፕሪፓሬሽን ይሰራል። ይሄ ሶፍትዌር በኢትዮጵያም በድርጅቶች በጣም የሚጠቀሙበት ሶፍትዌር አይነት ነው። ብዙ ስሞል ቢዝነስ ወይም ደግሞ ጥቃቅን ቢዝነስ እና ስታርታፕ ቢዝነሶች ኪክቡክስን በጣም ይጠቀማሉ። ሁለተኛው አይነት ሴች 50 ቀድሞ አካውንቲንግ ውስጥ የሚታወቀው በጣም ታዋቂ ፒች3 ተብሎ ይታወቃል። ፒች3 ሶፍትዌር አካውንቲንግ ቅርብ ጊዜ ሴች 50 ተብሎ የተሰየመ ሲሆን ይሄ ሶፍትዌር ብዙ አካውንቲንግ ኦፊሶች ይጠቀሙበታል። በሀገራችንም በጣም በብዛት የምንጠቀምበት ሶፍትዌር አይነት ነው። ይሄም ኢንቨንተሪ ማኔጅመንት፣ ፔሮል ፕሮሰሲንግ፣ ፋይናንሻል ሪፖርቲንግ፣ ቢዝነስ አናላይሲስ ለመስራት የምንጠቀምበት ሶፍትዌር አይነት ነው። ሶስተኛው ሶፍትዌር በጣም ግዙፍ የሆነና ፖፑላር የሆነ ሀገራችን ውስጥም የምንጠቀምበት ሶፍትዌር ታሊ ይባላል። ታሊ ሶፍትዌር ብዙ ሀገሮች የሚጠቀሙ ፖፑላር አካውንቲንግ ሶፍትዌር ነው። ብዙ ጊዜ አካውንቲንግ ኢንትሪ ወይም ደግሞ ለማስገባት፣ ታክስን ካልኩሌት ለማድረግ፣ ፋይናንሻል ስቴትመንትን ጀነሬት ለማድረግ እንደዚሁም ቢዝነስን ማኔጅ ለማድረግ የሚጠቅም ሶፍትዌር አይነት ነው። ስለዚህ እነኚህ ሶፍትዌሮች ምን እንደሚሰሩ እንደተማራችሁ ተስፋ አደርጋለሁ። ቪዲዮአችን ከወደዳችሁ ሰብስክራይብ አድርጉ። እንደዚሁም ላይክ እና ሼር በማድረግ ጓደኞቻችሁ ጋር እንድታጋሩ በአክብሮት ጋብዛችኋለሁ። እንግዲህ ሶፍትዌር ለምን አስፈለገ የሚለው እናያለን። ሶፍትዌር ክህሎት ለምን ይጠቅማል ወይም ደግሞ የአካውንቲንግ ሶፍትዌር ለምን ይጠቅማል? መጀመሪያ ላይ ዛሬ አካውንታንት ለመሆን 2 ነገሮች አስፈላጊ ናቸው። መጀመሪያ ላይ አካውንቲንግ ኖሌጅ፣ ሁለተኛ ላይ ደግሞ ሶፍትዌር ስኪልስ ነው ማለት ነው። ሶፍትዌር ስኪል ነው ማለት ነው። ስለዚህ አካውንቲንግን ከሶፍትዌር ጋር በማዋሄድ በጣም ሞደርን የሆነ አካውንታንት መሆን ይቻላል ማለት ነው። ለምንድን ነው ሶፍትዌሮች ኩባንያዎች በዚህ ሰዓት ወይም ደግሞ በዚህ ጊዜ የሚፈልጉት ሶፍትዌር የሚያውቅ አካውንታንት ይፈልጋሉ ወይም ደግሞ ሶፍትዌርን የሚችል አካውንታንት በጣም ይፈልጋል። እንደዚሁም ዳታ አናላይሲስ ክህሎት ያለው ወይም ደግሞ ስኪል ያለ አካውንታንት በጣም ይፈልጋል ማለት ነው።
እንደዚሁም ፋይናንሻል ሪፖርትን በቀላሉ ሪፖርት የሚያደርግ አካውንታንት በጣም ይፈለጋል። ስለዚህ ቲዮሪ ብቻ ተምረን ኤግዚት ኤግዛም አልፈን ሶፍትዌሮችን የማንችል ከሆነ ተወዳዳሪ ላንሆን ስለምንችል አስቡበት። አካውንታንቶች እንደዚሁም በቢዝነስ ማኔጅመንት እና ተመሳሳይ ዲፓርትመንቶች የተመረቃችሁ ተማሪዎች ስለዚህ በጣም ማሰብ አለባችሁ። እንግዲህ በሚቀጥለው ቪዲዮአችን የምናየው ስለ ኤክሴል ፎር አካውንታንት እንመለከታለን። ኤክሴልን አካውንታንት እንዴት ይጠቀምበታል የሚለው እናያለን። ቪዲዮአችን ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ከጓደኞቻችሁ ጋር እንድታጋሩ በአክብሮት ጋብዛችኋለሁ። ቸርን ሰንብት። በቀጣይ ፕሮግራም ስለ ኤክሴል ፎር አካውንታንት እናያለን። ቤዚክ ኤክሴሎችን እናያለን። እናመሰግናለን። መልካም ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። ኮሜንት ላይ የትኛው የሶፍትዌር ክህሎት መማር ትፈልጋላችሁ? ኮሜንት ላይ ያሳውቁን። አመሰግናለሁ።